እውነትሽን ነው። የአብርሃምን ቦለቅ መጨረሻውን ሳታይ መልሰዋለሁ። ምን ችግሩ አለው? ቪዲዮን አዳምጥ። ግን ማለት ነው ነገን አይተው ማለት ነው ካልተቀበላት እግዚአብሔርን ቲክቶኩን የኤርሜላ ደጋፊዎች ድብልቅልቁን ነው የምናወጣው እየዘቀዘቅን ማለት ነው። እና መዘቀዘቅ እሱን እኮ ፌመስ ማስደረግ እኮ ነው። ክርስቲያኖች አንዘቀዝቅም ምናንንም ኤርሜላን ይዘን እንጓዛለን። በቃ ኤርሜላን ይዘን ፌመስ እያደረግሽው እኮ ነው። አታውቂም እንዴ? ለነገሩ እውነትሽን ነው። ስለዛ ሰው አለማውራት ከዛ ፌመስ መሆኑ ይቀንሳል ማለት ነው። እንደው መድኃኒዓለም ያላሰበው ነገር ያደርሰውበት ስራ ያውጣ። እሱ የለመደ ጦጣ ሁሌ ፈንጣጣሉ። እሱ ይሁን ስራው እዚያች ያቺ ቃል ቀመስኩ እያለ ስንት ሴት ነው ቀመሰ ያሉት ሰው ነኝ መቤት አምና አብርሃም ቁም ነገር ያወራል ብለሽ እኮ አንቺ እሱ መጠበቅሽ እኮ እንደሱ መጠበቅ ማለት እኮ ምን እንደዘገነ ማለት ነው። አብርሃም ማለት እኮ ሩታ ኖራትና ሩታም ሳትኖራ እኮ መመለስ ይችላል። ይሄ እኮ በጣም በሲት ነገር እኮ ነው። ምን ሆነሽ ነው? ሩታ ሳትመጣ በፊት እኮ እኔ እኮ ካጠፋው ይቅርታ፣ እኔ እኮ በጣም ነው ማፈቅርሽ ስለተሰማሽ ይቅርታ ይሄ ብሎ እኮ መጨረስ ይችልና ነበር። እንኳን ሩታ ሳትመጣ በፊት ማለት ነው። መዘዙ የስንቱ መዘዝ እያወራ አኮረፍኩሽ ምናምን ይሄ ቆየ ወሬ አምጥቶ ሲያወራ አንቺ ውሸቱ መሆኑ አታውቂውም ነው። ውሸታ ነው እባክሽ። አስመሳይ ሲያስመስል ነው ይቀመጥ አስመሳይ ምን እንዳለ ታውቂያለሽ? አይ ለምንድን ነው ያኮረፍከኝ ይሄናል ጊዜ ስትለው አይ በሆነ ነገር አስቀይሜሽ ነው። ለእሷ እንደዚህ ይገባል? ይሄ መልስ አይገባትም በእውነት። አሁን ከሩታ ጋር ፍቅር ሆኗል። ለዛ ነው እሷ ማስቀየም ላዚም ነው። ሩታ ስታስቀይመው እየመጣ ይቅርታ ይጠይቃል። እንደው ይሄ እኮ ደሞ አለ ሴት መኖር አይችልም ይመስለኛል እኮ እኔ ሙዬ እንዳትሳደቢ እኔም እኮ ወንድሞች አለኝ። ከወንድም ማረፌ እኮ ልጅ አለኝ። ልጄ የት እንደሚወድቅ አላውቅም። ፎቶ ላይ ያለች እኮ ልጅ ናት። ምን ሆነች ነች እኮ ምን እንደሚያጋጥመን ልጆቻችን ምን እንደሚያጋጥመን አናውቅም። የለም ወንድ ልጅ የለኝም ሴት ልጅም የለኝም የሚባል አማርኛ የለም። ወደፊት እኔ ደግሞ በጣም የሚያሳዝነኝና ውስጤ የሚያዝነው ምንድን ነው፣ ወደፊት ትዳር ነው የሚይዙ ያናሰቡት ለእነሱ ነው አሁን ሀሳብ የሚገባኝ። ሴቶች ናቸው በአብዛኛው የሚጎዱት። ወንድ እኮ ምንም አይሆንም። የአብርሃምንና የሩታን ዝሙት እያዩ አንቺ የታረኩት የሰራሁት ነው ዘናሽን አያሳይሽ ምትለ እሷን ነዋ። እኔን ፍንዳታው አንቺ ያርግ ብላ ኮሜንት ጻፈች። አንዳንዶቹ እኮ ምላሳቸው እኮ በጣም ያስጠላ እኮ መርዝ ሀበሻ ወይ ሩታ ዛሬ ብትታመቀው እዚህ ማዳም ቤት ሩታ መጣት ታወጣቸው የፈለገ ብትታመም ራሱ እኮ እኛን ነው እርዳታ የሚጠየቁ። አረብ ሀገር ኢትዮጵያ ሄደው ስንት አድናቂዎቿ ስንት ልብስ ሲልኩላት ስንት ነገር ፑሽ እያደረጓት የነበሩ ሰዎች ኢትዮጵያ ሄደው ሰላም ሊሏት እንኳን ዛሬ ደግሞ በጎች አብርሃም ምን አጠፋ እያሉ እየተከራከሩ ነው። በዚህ ሰሞን እየረገጡት ነበር። አረ ጉደኛ እኮ ነገር እነዚህ እኮ እንደ ጎርፎራ ነው ፋይዳ ቡክራቱ አይታረቁም። እግዚአብሔርን አይታረቁም። ሩታ ይዛው ትሄዳለች ወደ ቤት። እና ቡቹ ሊትል ነው ስሚ፣ ቡቹና ኢ ብላ ጎትታ ይዛው ትሄዳለች። ይዛው ትሄድ። ይሄ መከረኛ ቡቹኛ ወይኔ ሴት ደግሞ ጥሩ ነገር ታወራለች ብዬ ለምን ያወሩ ብዬ
ኧረ ተይ ምንም ካሜራው ቢቆይ ሽንቱን በላው ላይ ለቀን እናቴን ሱሪ ውስጥ ድንጋይ ላይ ቢለቅም እኮ ማለት ይሄን እኮ ፓንት ውስጥ ማለት ነው። ይሄን እኮ ፓንት ውስጥ እኮ ጠብጠብ አድርጓል። እግዚአብሔርን ጌታ ይሄኔ ማለት ነው እኮ ስሚ፣ ይሄኔ እኮ ፓንቱ ቢታይ ረጥባለች እኮ በግማሿ ጠብጠብ ማለት ጂጂ ነው። ጂጂ ገነት ነው። ጂጂ እኔ እንደሚመስለኝ ግን ልቡን በደንብ አይተዋለች ሩታ እና የተማመነችበት ቢኖር ነው እንደዚህ ሆና አይመጣችም። ሩታ የተማመነችው ምንም አልተናገረችም፣ ግን ቢሆንም የሆነ ውስጧ የተማመነችበት ነገር አለ። በሙሉ ኮንፊደንስ ነው የመጣችው። በኮንፊደንስ ነው የመጣችው። ፕላስ ደግሞ ምንድነው እነሱ ካወሩ በኋላ ያዛ ላይ ጥፋት አጥቷል። አቤት ስንታ መሆኑ ያወቀ እንደሚሸና እያወቀ ለምን ይቀራል? የሆነ ኮስቶር ያለው ወንድም እኮ አይደለም። ጠቅላላ እኔን የምትከታተሉ እኔን የምትደግፉ እኔ ጋር ስከት ማንኛውም ቤት የምንገናኝ በሙሉ ነገ ነው የሚለይልን። በቃ የአብርሽ ነገር ነገ ነው የሚለይልን። አራምቡላንስ አረብ ወሰድና በገላገለ እና መወሰን አቅቶታል እሱ እንጂ አንድ ቃል እኮ ናት። በቃ እኔ የልጄ እናት ስለሆነች ሪስፔክት አረጋታለሁ። በተረፈ ግን በቃ ከእሷ ጋር መቀጠል አልችልም ቢላት እሷም አልፎ ወይ ልንገርሽ፣ የትኛው ባለ ሀብት ስለሆነ ሁለት ሚስት የሚያስቀምጠው ማን ነው? እሱ አናሙዲም አልቻለም። አናሙዲም ነው ማለት በመልክ መልክ የለው አፉ እንደ ውሻ የተዘዘ አናሙዲ አይደለም እሱ ሼክ አናሙዲ ራሱ 4 ሴት 5 ሴት ያስቀመጠው ባለ ሀብቱ ራሱ እንደዚህ አልተላላጠም። ማን ነው አብሬሽ? እንዳለ ቤሩት እንትን ላይ ስደት ያነበቡ ኮሜንቱ ሴቶቹ ራሳቸው ናቸው እንዴ። እንዳለ ፎሮ ቢነሳ እኮ አብርሽ እኮ እብድ ነው፣ ያብዳል እኮ አብርሽ ጨርቁን ይጥላል። እንዳለ ፎሮ ቢነሳ በታለ ልጋጋ ሁለት ከንፈሩ ራሱ እኮ መገጠም ማይችል ይሄ ውሻ ሲያስጠላ። የእሱን ጥጋ የሚያስተነበቀለው ታያላችሁ። የሄርሚን ጭምር ትበቀልለታለች። አረ እንደው በተበቀለችው በዳዴው ታስቢለው ጠብቂ ከዚህ በኋላ ግን ደግማ ከመጣች የእውነት በጣም ነው የምጠላት። አረ ደግማ አትመጣም። ነገ ምን እንደሚሆን ልንገርሽ። ሩታና ቡቡን ታያለክ ብላ ይዛው ትሄዳለች። እና ቡቡን ታያለች አለች። ሩታ ተበቀለው ሄርሜላ እሺ ብላ አትመለስም። ካሁን በኋላ እንዴት ቡቹ እየፈለገ ነው አላለችም? ቡቹ አሁን ራሱ ትቆርጣለች እኮ ገብተሻል አይደለ? ፍቅሯ ራሱ እኮ ትቆርጣለች። ያፈቅረኛል አያፈቅረኝም እያለች ሁሌ በመሀል ላይ ከመሆን ዛሬ አሁን ነገ ተነገራት ትቆርጣለች። ራሱ ትጠነክራለች። ለራሱ ቡቹ መጥረጊያ ማለት የሚወስደው ቶሎ ነው። መጥረጊያ ምትወስዱት እናንተ ደግሞ የንቀት ብዛቱ ናቀቻቸው። ቡቹ ይፈልግሃል እና አብረን ነው ቡቹ ይፈልጋለች። እኔ ግን ባይት ቀን ዛሬ ነው ብቻ ማወፈር ነው እንጂ እኮ የሩታ እንጀራ እናትና የሄርሜላ አድናቂዎች ማይክል ጃክሰንን በረዶ እያወረዱበት ቢገኝም ማይክል ጃክሰን ግን ካለበት ቦታ ምንም ነቅነቅ አይልም እላችኋለሁ። ታዲያ ማይክል ጃክሰንን ይሄን በዚህ መልኩ መተቸት ማለት እሙዬ ትናንትና እንደዛ ስትክቢው የነበረ ዛሬ የሼህ አላሙዲ ሚስቶች
ሰዎች 10 ናቸው። ግን ከ10ዎቹ ደግሞ ማይክል ጃክሰን ይሄንን ያህል ምንድነው ምናምን ለምትዩ ይታደሉታል እንጂ አይታገሉትም። ማይክል ጃክሰን ለሄርሜላ ጊዜ ሊሰጣት ያለውን አቤላ አንጥቶ ነገሩን እንዳበላሸው በቪዲዮ ላይ አይተናል። ስለዚህ ማይክል ጃክሰን አሁን ያለበት ሁኔታ ራሱን መቆጣጠር እንዳቃተው አንዳንድ ሰዎች ሹክ ቢሉም ይሄ ነገር ተረጋጉ፣ ምንም ያለ መረጃ ከምታወሩ እስኪ ማዳመጥን የመሰለ ነገር የለም ብዬ ነው እኔ ማምነው እህቶቼ ማለት ነው። ስለዚህ የአብርሃምና የሄርሜላ ጉዳይ አሁንም አሳሳቢ እየሆነ ነው። እንዴት እንደዚህ ያደርጋል? እህታችንን በጣም ጎርቷታል በማለት አድናቂዎቿ አሁንም ሆ ብለው ተነስተዋል። ምክንያቱም የሰው ልጅ አንድ ነገር ልንገራችሁ፣ ሰውን ስትወዱ እጥግ ድረስ ይሁን። ምክንያቱም ሄርሜላን ስለወደደ ሳይሆን እኛ ማይክል ጃክሰንን የምንወደው ማይክል ጃክሰንን በስነ ምግባሩና በጣም በሚያደርጋቸው ነገሮች ነው። ስለዚህ አሁንም ቢሆን ፈጣሪ ያለውን ማንም አይለያየውም። ፈጣሪ ካላለው ደግሞ ተለያይተው ይኖራሉ። ለሄርሜላም ጥሩውን ነገር ፈጣሪ አስቀምጦላት ሊሆን ይችላል ማለት ነው። ስለዚህ ምን ይሄንን ያህል እንደዚህ ሊያቸኳኩለን ቻለ? እኔ በጣም ነው የገረመኝ፣ በጣም ነው ያዘንኩት ማለት ነው። ይሄንን ያህል ውርጅብኝ እንዴ! አረ በጣም ይደብራል። ተረጋጉ እንጂ። ስለዚህ ማይክል ጃክሰን ዛሬም ህዝቡ በጉጉት የሚጠብቀው ነገር ነው። ስለዚህ ለሄርሜላ ምላሽ ይስጣት። ከዛ በኋላ እኛም ውሳኔያችንን እንወስናለን እያሉ ነው። ስለዚህ እሙ አንቺ ወንድ ልጅ አለኛልሽ፣ ወንድ ልጅ ካለሽ በዚህ ልክ መሳደብ የለብሽም ማለት ነው። ዛሬም ነገም አስረግጬ እነግርሻለሁ፣ የሩታ እንጀራ ናት። ሌሎቹ እንኳን ምንም ቢሆን በቃ ተናደው ነው አንዳንድ ላፊ ቃላቶችን ቢናገሩ ሄርሜላ አድናቂዎች ተናደው ነው። ግን እስኪ ረጋ ሰከን ብላችሁ አዳምጡ ነው የምላችሁ። ምክንያቱም አሳልፋችሁ ለጭልፊት ባትሰጡት ማይክል ጃክሰንን መልካም ነው። እኛም እህቶቹ አለን ከጎኑ። እኛ ሄርሜላንም አንጠላም፣ አብርሽንም አንጠላም። እኛ ህዝቡ ሲሰርባት አይደል እንደ ሄርሜላ እኮ የህዝብ ልጅ ናት እኮ ነው ያልነው። እኛ የህዝብ ልጅ ናት። ስለዚህ አሁንም ቢሆን ማንም አለ ምንም እኛ ሰላማቸውን አንድነታቸውን እንፈልጋለን። ማይክል ጃክሰን ደግሞ አሁን ሁለት ልብ የሆነበት ምክንያት ምንድነው ማለት ነው? እንግዲህ ልጁን ለማየት ብሎ እንጂ ሌላ አይመስለኝም ማለት ነው። እንዴት የተፋታ ሰው ሩታ ሁለቱንም ወዳቸዋለሁ እንዴት ይላል? ይሄ ዝሙት ነው ለምትሉት ዝሙት ማለት በአንድ ቤት ኒካ ማለት ምንድን ነው የሚባለው? በእናንተ ኒካቸው ወርዶ አብረው ሲያድሩ ነው። ያ ነው ዝሙት የሚባለው ማለት ነው። እና እስኪ እንግዲህ መጨረሻውን ያሳምረው። ቲክቶኮች አሁንም እየቀወጡት ይገኛሉ። ላይክ ሸር ለህዝቡ ይድረስ ይሄ ቪዲዮ። ከዛ ማታ እንፈራረዳለን ማለት ነው በላይቭ ሰዓታችን።